ጠቅላይ ሚኒስትር ዶክተር አብይ አህመድ ለባለሀብቱ ቢል ጌትስ የሸለሙት ኒሻንን በተመለከተ ሕጉ ምን ይላል? መሰል ሽልማቶችን በተመለከተ የኢትዮጵያ ሕግ ለተሸላሚው በሚሰጣቸው ልዩ መብቶችስ ቢል ጌትስ ምን አይነት ልዩ መብቶች ይከበሩላቸዋል? ሰላም ጤና ይስጥልን ውድ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰቦች፣ ወቅታዊና ፈጣን መረጃዎች እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር እንድታደርጉ እያስታወስን ከቀናት በፊት ጠቅላይ ሚኒስትር ዶክተር አብይ ለባለሀብቱ ቢል ጌትስ ያበረከቱትን ሽልማት በተመለከተ ሕጉ ምን ይላል በሚል ትንታኔን ይዘንላችሁ ቀርበናል። አብራችሁን ቆዩ። ጠቅላይ ሚኒስትር ዶክተር አብይ አህመድ ለባለሀብቱ ቢል ጌትስ የሸለሙትን ኒሻን በተመለከተ ሕጉ ምን ይላል? መሰል ሽልማቶችን በተመለከተ የኢትዮጵያ ሕግ ለተሸላሚው በሚሰጣቸው ልዩ መብቶች ቢል ጌትስ የተለያዩ መብቶች ይከበሩላቸዋል። ጠቅላይ ሚኒስትር አብይ አህመድ እሁድ ግንቦት 24 ቀን 2017 ዓ.ም ምሽት በብሔራዊ ቤተ መንግሥት በተካሄደ ሥነ ሥርዓት የኢትዮጵያን ታላቁን የክብር ኒሻንን ለአሜሪካዊው የሥራ ፈጣሪና ዝነኛ ባለሀብት ቢል ጌትስ ሸልመዋል። ይህንን ሽልማት ጨምሮ በመንግሥት ደረጃ የሚበረከቱ ዕውቅናዎችን በሕግ ለመወሰን ከመስከረም 7 ቀን 2017 ዓ.ም ጀምሮ በነጋሪት ጋዜጣ ታትሞ ተፈጻሚ መሆን የጀመረ የኢትዮጵያ የሜዳይ ኒሻንና ሽልማት አዋጅ የተባለ ሕግ በሥራ ላይ ይገኛል። የኢትዮጵያ የሜዳይ ኒሻንና ሽልማት አዋጅ ቁጥር 1325/2017 በመግቢያው ላይ ስለ አስፈላጊነቱ ሲያብራራ በሀገራችን በተለያዩ መስኮች የላቀ ሥራ የሰሩ ግለሰቦችንና ሌሎች አካላትን ዕውቅና መስጠት ሌላው ማኅበረሰብ የእነርሱን አርአያ እንዲከተል የሚያበረታታ የሥራ ፈጠራ እንዲስፋፋና ሁለንተናዊ ቀጣይነት ያለው ልማት ለማስመዝገብ አስፈላጊ በመሆኑ በፖለቲካ፣ በዲፕሎማሲ፣ በኢኮኖሚና በማኅበራዊ ዘርፎች እንዲሁም በምርምር፣ በትምህርት፣ በሳይንስና ቴክኖሎጂ፣ በሕክምና፣ በሥነ ጥበብ፣ በሥነ ጽሑፍ፣ በባህል፣ በአካባቢ ጥበቃና ሌሎች ተመሳሳይ ዘርፎች ለሀገሪቱ እድገት ተጨባጭ የሆነና የላቀ ተግባር ለፈጸሙ ግለሰቦች፣ ቡድኖችና ድርጅቶች ክብርና ዕውቅና መስጠት ተቀባይነት ያለው አሰራር በመሆኑ እንዲሁም በኢፌዴሪ ሕገ መንግሥት አንቀጽ 71 ንዑስ አንቀጽ 5 መሠረት የኢፌዴሪ ፕሬዝዳንት በሕግ መሠረት ኒሻኖችንና ሽልማቶችን እንደሚሰጥ በመደንገጉ እንዲሁም በአንቀጽ 74 ንዑስ አንቀጽ 10 መሠረት ጠቅላይ ሚኒስትሩ የሕዝብ ተወካዮች ምክር ቤት በሚያወጣው ሕግ ወይም በሚሰጠው ውሳኔ መሠረት ኒሻኖችንና ሽልማቶችን ለፕሬዝዳንቱ አቅርቦ እንዲሰጥ እንዲያደርግ የተቀመጡት ድንጋጌዎችን የሚያስፈጽምና በአጠቃላይ ሀገራዊ የሜዳይ ኒሻንና ሽልማት አሰጣጥ የሚመራበት ሕጋዊ ሥርዓት መዘርጋት አስፈላጊ መሆን ለአዋጁ መውጣት ምክንያት መሆኑ ተገልጿል። የጠቅላይ ሚኒስትር ጽሕፈት ቤት ሽልማቱን አስመልክቶ ጠቅላይ ሚኒስትር አብይ አህመድ ዛሬ ምሽት በብሔራዊ ቤተ መንግሥት በተካሄደ ሥነ ሥርዓት የኢትዮጵያን ታላቁን የክብር ኒሻን ለቢል ጌትስ ሸልመዋል። ይህ የከበረ ሽልማት የጌትስ ፋውንዴሽን ባለፉት 25 ዓመታት በኢትዮጵያ ላበረከታቸው አሻጋሪ ሥራዎችና ታላላቅ ዘመን ተሻጋሪ በጎ ተጽዕኖዎች ያከበረ ነው ሲልም አስታውቋል። በኢትዮጵያ የሜዳይ ኒሻንና ሽልማት አዋጅ ክፍል 2 ስለ ሜዳዮችና ኒሻኖች መቋቋምና የሚያስገኙት መብትን በተመለከተ በተደነገገው ስር 3 የሜዳይ አይነቶች ማለትም ብሔራዊ የላቀ የፈጠራ ሥራ ሜዳይ፣ ብሔራዊ የህዳሴ ሜዳይ እንዲሁም ብሔራዊ የላቀ ሲቪል አገልግሎት ሜዳይ በውስጣቸው በያዙት ዘርፍ መሠረት የሚሰጡ ሲሆን ከእነዚህ ሜዳዮች አንዱን የተሸለመ አካል የተለያዩ መብቶች እንደሚኖሩትም በሕጉ ተመላክቷል። በዚህም ተሸላሚው ደመወዝ ካለው የደመወዙ 25 በመቶ ወይም ጡረተኛ ከሆነ የጡረታ አበሉ 40 በመቶ እንዲጨመርለት፣ ተሸላሚው ደመወዝ ወይም ጡረታ ከሌለው ይህንን አዋጅ ለማስፈጸም በሚወጣ መመሪያ የሚወሰን የገንዘብ መጠን በስጦታነት እንዲሰጠው፣ በመንግሥት የትምህርት ተቋሞች ቅድሚያ የትምህርት ዕድል እንዲያገኝ፣ በመንግሥት የጤና ተቋማት ነፃ የሕክምና አገልግሎት እንዲያገኝ፣ በሀገሪቱ ፕሬዝዳንት የተፈረመ መታወቂያና ሰርተፍኬት እንዲኖረው እንዲሁም በመንግሥት መስሪያ ቤቶች ቅድሚያ እንዲሰጠው እንደሚደረግም በአዋጁ ተደንግጓል። በአዋጁ አንቀጽ 9 ላይ የተቀመጠው ጉዳይ ደግሞ ሰሞነኛውን የቢል ጌትስ ሽልማት በተመለከተ በቀጥታ የሚመለከት ሲሆን ስለ ኒሻኖች መቋቋም የሚያብራራ ነው። የኢትዮጵያ ታላቅ ክብር ኒሻን እንዲሁም የአፍሪካ ታላቅ ክብር ኒሻን የተባሉ 2 የኒሻን አይነቶችንም ሕጉ አስቀምጧል።
የኢትዮጵያ ታላቅ ክብር ኒሻን በኢትዮጵያ ወይም በዓለም ደረጃ በዲፕሎማሲ፣ በፖለቲካ፣ በኢኮኖሚና በማህበራዊ ዘርፎች ለሀገርና ሕዝብ እጅግ የላቀ ችግር ፈቺ ሥራ ላበረከተ ግለሰብ፣ ቡድን ወይም ድርጅት አሊያም ለኢትዮጵያ ልዩ ድጋፍ ላደረገ ሀገር ወይም የሀገር መሪ ይሰጣል ሲል ሽልማቱን የሚገባውን አካል አዋጁ አብራርቷል። የአፍሪካ ታላቅ ክብር ኒሻን ደግሞ ለአፍሪካ አህጉር በፖለቲካ ኢኮኖሚና ማህበራዊ ዘርፎች አህጉራዊ ችግር ፈቺ ሥራ ላበረከተ ወይም በአህጉሪቱ ሀገራት መካከል መልካም ወዳጅነትና ዘላቂ ትስስር እንዲኖር ከፍተኛ አስተዋጽኦ ላበረከተ ግለሰብ፣ ቡድን ወይም ድርጅት የሚሰጥ እንደሆነ በዚሁ አዋጅ ቁጥር 1325/2017 ውስጥ ተጠቅሷል። በአዋጁ መሰረት የኢትዮጵያ ወይም የአፍሪካ ታላቅ ክብር ኒሻንን የተሸለመ ግለሰብ ከሚኖሩት ልዩ መብቶች መካከልም ብሔራዊ በዓላት ሲከበሩ በስፍራው የክብር ቦታ እንዲዘጋጅለት፣ በስሙ መንገድ፣ ሆስፒታል፣ ትምህርት ቤት፣ ሕንፃ አሊያም ተመሳሳይ ተቋም እንዲሰየምለት ማድረግ ይገኙበታል። በተጨማሪም በሀገሪቱ ፕሬዝዳንት የተፈረመ መታወቂያና ሰርተፍኬት ተሸላሚው ይሰጠዋል። ይህም የኢትዮጵያ ታላቅ ክብር ኒሻን የተሸለሙት ባለሀብቱ ቢል ጌትስ በብሔራዊ በዓላት ሥነ ሥርዓቶች ላይ የክብር መቀመጫ እንዲኖራቸው እንዲሁም በስማቸው መንገድ፣ ሆስፒታል፣ ትምህርት ቤት፣ ሕንፃ ወይም ተመሳሳይ ተቋም እንዲሰየም የመጠየቅ መብትን ያጎናጽፋቸዋል። በኢፌዴሪ ፕሬዝዳንት የተፈረመ መታወቂያና ሰርተፍኬትም ለቢል ጌትስ ይበረከታል። እነዚህን ሁለት የኒሻን ሽልማት ያገኘ አካል ኢትዮጵያዊ ወይም ትውልድ ኢትዮጵያዊ ከሆነ ከተጠቀሱት መብቶች በተጨማሪ ተሸላሚው ደሞዝ ካለው የደሞዙ 25 በመቶ አሊያም ጡረተኛ ከሆነ የጡረታው አበል 40 በመቶ እንዲጨመርለት፣ ደሞዝ ወይም ጡረታ ከሌለው ይህንን አዋጅ ለማስፈጸም በሚወጣ መመሪያ መሰረት የገንዘብ ስጦታ እንዲያገኝ፣ በመንግስት የትምህርት ተቋማት ቅድሚያ የትምህርት ዕድል እንዲሁም በመንግስት መስሪያ ቤቶችም ቅድሚያ አገልግሎት እንዲያገኝና በመንግስት የጤና ተቋማት ነፃ የሕክምና አገልግሎት እንዲያገኝ ተደንግጓል። በአዋጁ መሰረት ሜዳይ ወይም ኒሻን ለመሸለም ብቁ የሆነ ግለሰብ፣ ቡድን ወይም ድርጅት በጠቅላይ ሚኒስትሩ አቅራቢነት ሽልማቱ በፕሬዝዳንት ይበረከትለታል ሲል አስቀምጧል። ይህ እንደተጠበቀ ሆኖ የሜዳይ ወይም ኒሻን ሽልማት እንደ ሁኔታው ፕሬዝዳንቱ በወከለው ሰው ሊሰጥ ይችላል ሲልም ሕጉ አስቀምጧል። የጠቅላይ ሚኒስትር ጽሕፈት ቤት ያሰራጨው መረጃ ላይ ጠቅላይ ሚኒስትሩ ለቢል ጌትስ የኢትዮጵያ ታላቅ የክብር ኒሻንን መሸለማቸውን ሲገልጽ ሽልማቱን ያበረከቱት ፕሬዝዳንት ታዬ አጽቀሥላሴን ወክለው ይሁን አይሁን የገለጸው ጉዳይ የለም። የእነዚህ ሽልማት ተሸላሚዎች ኢትዮጵያዊ ወይም ትውልድ ኢትዮጵያዊ ከሆኑ በቤተሰቦቻቸው ፈቃድ ሕይወታቸው ሲያልፍ የቀብር ሥነ ሥርዓት በመንግሥት አስተባባሪነት እንደሚፈጸም እንዲሁም 2 ጊዜና ከዚያ በላይ ሜዳይ ወይም ኒሻን የተሸለመ ግለሰብ በማንኛውም የሀገሪቱ አካባቢ አግባብነት ባለው ስፍራ ሐውልት ሊቆምለት እንደሚችልም አዋጁ አስቀምጧል። በአዋጁ ከአንቀጽ 20 እስከ 23 የተቀመጠው ስለ ብሔራዊ የሜዳይና ኒሻን ሽልማት ኮሚቴና ጠቅላይ ሚኒስትር ጽሕፈት ቤት ተግባራትና ኃላፊነት ሲሆን ብሔራዊ የሜዳይና ኒሻን ሽልማት ኮሚቴ ተጠሪነቱ ለጠቅላይ ሚኒስትሩ ሆኖ እንደሚቋቋም ያስቀምጣል። ኮሚቴው እንደ አስፈላጊነቱ በስሩ ንዑሳን ኮሚቴዎችን ሊያቋቁም እንደሚችል፣ የኮሚቴው አባላት ሰብሳቢውን ጨምሮ በጠቅላይ ሚኒስትሩ እንደሚሾሙ፣ የጠቅላይ ሚኒስትር ጽሕፈት ቤት ኃላፊም የኮሚቴው ጸሐፊ ሆኖ እንደሚያገለግል ተደንግጓል። ኮሚቴው የሜዳይና ኒሻን ሽልማት የሚገባቸውን እጩዎች የመመልመል፣ የመመርመርና ውሳኔ የመስጠትና ሌሎችም ኃላፊነቶች በአዋጁ የተሰጡት ሲሆን የጠቅላይ ሚኒስትር ጽሕፈት ቤት ደግሞ ከኮሚቴው የሚቀርብ የውሳኔ ሐሳብን የመጨረሻ ውሳኔ እንዲሰጥበት ለጠቅላይ ሚኒስትሩ የማቅረብ፣ ጠቅላይ ሚኒስትሩ የቀረበውን የውሳኔ ሐሳብ መርምሮ የማጽደቅ፣ የማሻሻል አሊያም የመሻር ወይም ሐሳቡ እንደገና ተጠንቶ እንዲቀርብ መመሪያ የመስጠት ስልጣናት በአዋጁ ተቀምጠዋል። ሜዳይና ኒሻን ለተሰጣቸው ተሸላሚዎች በፕሬዝዳንት የተፈረመ የምስክርና የመታወቂያ ወረቀት መስጠት፣ የሜዳይና ኒሻን ሽልማት የሚሰጥበትን ጊዜ መወሰን፣ የሽልማት ዝግጅቱን ማቀድና ማስፈጸም፣ የተሸላሚዎችን ዝርዝር በይፋ በሚዲያ እንዲገለጽ ማድረግና በአዋጁ የተዘረዘረውን የተሸላሚዎች ልዩ መብቶች ማስፈጸም የጠቅላይ ሚኒስትር ጽሕፈት ቤት ተጨማሪ ስልጣኖች መሆናቸውም በአዋጁ ተደንግጎ ይገኛል። በዚህም ቢል ጌትስ በሽልማቱ ምክንያት የሚያገኙትን ልዩ መብቶች የጠቅላይ ሚኒስትር ጽሕፈት ቤት የሚያስፈጽም ይሆናል። ውድ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰቦች ትንታኔውን ኢልያስ ክፍሌ አቅርቤላችኋለሁ። ወቅታዊና ፈጣን መረጃዎች እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰብ በመሆን ላይክ፣ ሰብስክራይብ እና ሼር እንድታደርጉ እናስታውሳለን። መልካም ጊዜ